ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሙኝላችኋለሁ። በስቴስ ጎንዶሎ ማዳች ላይክ እና ሼር ያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሎ ለዚህም ከልቤ አመሰግናችኋለሁ። ሀሳቡ ሲሞቻችሁ 4000 ላይክ እንድትገጩን በትትና ጎብዛችሁ ለዛሬው ሚዛናችን ይዘላችሁ የመጣ ነው። በቻይናና በኢራን መካከል የተፈጠረውን አደገኛ ውጥረትና አዲሷ የዓለማችን ጆሮ ቆራጭ ኢራን ነች። እንግዲህ አሜሪካ በዚህ ጦርነት አውሮፓውያኖቹ አብረዋት እንዲዋጉ ብዙ ተለማምጣለች፣ ብዙ አለቃቅሳለች፣ ብዙ የድረስልኝ ጥሪ አሰምታለች። አውሮፓ እዚህ ውስጥ አንገባ ሙተን እንገኛለናል እና አሜሪካ የተጠቀመችው ምንድነው? ልክ ኢራን እንደ ጆሮ ቀራጭ የኢራን ቦሊስቲክ ሚሳኤሎች እኮ አውሮፓን ይደበድባሉ። ተውጉን ብታገዙኝ ይሻላል እና እምቢ አለ። በቃ ሌላ ዓለም ፈርቶ ዝም አለ። ጣሊያኖችም ይህን ጉዳይ ሲቃወሙት ትራምፕ ወጥቶ ምን አለ? አይ ኢራን እኮ ኒኩለር መሳሪያ ከታጠቀች ጣሊያንን በደቂቃ ውስጥ ከምድረ ገጽ ታጠፋለች አለ። ጣሊያኖቹ ወጡና ምን አለ? አይ ዓለማችን ላይ ብዙ ኒኩለር መሳሪያ የታጠቁ አገሮች አሉ። ለመጀመሪያም ለመጨረሻም ጊዜ በኒኩለር መሳሪያ ሰው ያጠፋቸው አገር አሜሪካ ብቻ ነች አለ። እፍር አለ ትራምፕ፣ እፍር ድንጉጥ እና ብዙ የታጠቃለ ማንም ተጠቅሞ አያውቅም ከአሜሪካ በስተቀር ማለት ነው። ማንም ተጠቅሞ አያውቅም። ዝም ብሎ እዛ አኮማጅተው መጋዘን ውስጥ ቁጭ አድርገውታል እንጂ ማንም ተጠቅሞትም ለመጠቀም አስቦም አያውቅም። እና አዲሷ ጆሮ ቆራጭ ለማስመሰል አሁን ትራምፕ ደግሞ ኢራን እኮ የኒኩለር መሳሪያ ከታጠቀች እስራኤልን በደቂቃ ውስጥ ነው የምታጠፋት። ማንን እንዳጠፋ ነው እስራኤልን ኢራን የምታጠፋው? ማስፈራሪያ ነው። በቃ አሁን ዓለም በሙሉ ከጎናችን መቆም አለባቸው። እነሱ ኒኩለር ከታጠቁ ቅዱስ ነው። ጀርመንም ፈረንሳይም እንግሊዝም በዓለማችን ላይ አደገኛ እልቂት የፈጠሩ አገሮች ኒኩለር ታጥቀው ይዘዋል። በአንደኛ ዓለም ጦርነት፣ በሁለተኛ ዓለም ጦርነት ከ50 ሚሊዮን በላይ የዓለማችን ዜጎች እንዲሞቱበት የተደረገው ጦርነት የቀሰቀሱ አገሮች ዛሬም ኒኩለር በእጃቸዋል። ምንም ውስጥ የሌሉ በዓለማችን እልቂት ያልፈጠሩ አገሮች፣ ቀኝ ግዛት ያልገዙ አገሮችን ግን ልክ እንደ ገዳይ እነሱ ኒኩለር ከያዙ እርኩስ ተደርጎ እንዲወሰድ ስለሚፈልጉ ጆሮ ቆራጭ ጠራባቸዋለሁ። ኢራን እኮ ጆሮ ቆራጭ አሁን ዓለም እንደዚህ ያለ የጮቅላ ወሬ የሚሰማበት ጊዜ አብቅቷል። አሁን መቀበል ያልፈለጉት እሱ ነው። አሁን ችግሩ የአሜሪካ ነች ችግር ሽንፈትና ዓለም እንደነቃ ከእንቅልፉ እንደነቃና የነሱን አሻጥሮ እንደተረዳ መቀበል አልፈለጉም። ስለዚህ ሁሉንም ይወቅሳሉ። ሲኤንኤን ይወቅሳሉ፣ ቢቢሲን ይወቅሳሉ፣ አልጀዚራን ይወቅሳሉ። ለምን? ችግሩ ከዜናዎቹ አይደለም። ዜና እነዚህ ሲኤንኤንም ቢቢሲም ፎክስ ኒውስ አሁንም ቢሆን ለነሱ ያጎወድዳል። ችግሩ ዓለም ነቅቷል። በቃ እነሱን የሚሰማበት ጊዜ አበቃ። ሰሜን ኮሪያኖቹ ማንም ላይ ዶርሳ አያውቅም። ነገር ግን እንደ ገዳይ፣ እንደ አጥፊ፣ እንደ አውዳሚ ዓለም እንዲፈራቸው እንዲሸሻቸው መሪዎቻቸው አምባገነኖች ሰዎች እንዳይሆኑ ለማስመሰል ብዙ ርቀት ነው የሚሄደው። አሁን ዓለም ነቅቷል ከእንቅልፉ። ችግሩ ይሄ ነው። የኢራን ሚሳኤሎቹ ቦሊስቲክ ሚሳኤሎች እኮ አውሮፓን ያደወያሉ፣ ያጠፋሉ፣ ያወድማሉ። ተው ግን አውሮፓ ከኔ ጋር ሁን ብሎ ያስፈራራል፣ በማዕቀብ ያስፈራራል። እስራኤል ቻይና ላይ ዓለም በሙሉ ተሰብስበው ለምን ማዕቀብ አንጥልም? መላ ዓለም ኑ አንድ ላይ ከኔ ጋር ሆነን ቻይናን ላይ ማዕቀብ እንጣል። ከታምት በምን አቅሙ ነው? ዓለም በምን አቅሙ ነው ቻይና ላይ ማዕቀብ የሚጥል እንዴ? 1.4 ቢሊዮን እንደ ብረት ምሰሶ የፈረጠመ የጠነከረ ህዝብ እኮ ነው ቻይና ህዝብ። ማንም የሚያንበረክከው ህዝብ አይደለም። እስከ ዛሬም ቢሆን ቻይናን ለመጣል ከሰማይ ከምድር ያልተቧጠጠ ነገር የለም። ስላልቻላችሁ ብቻ ነው። የትኛውም አውሮፓዊና አሜሪካ ሄደ ብትጠይቀው የቻይና ህዝብ 2050 ላይ ነው ያለው። ዓለምን 30 ዓመት ቀድሞ ሄዷል ነው የሚለው። በቴክኖሎጂ በእውቀት በምርምር አይችሉም። እና ቻይና ቀጥታ ወጣ አሜሪካና ኒኩለር ትጥቅ ይፍቱ አለች። አሜሪካና እስራኤል ትጥቅ ይፍቱ አለች። ሁለቱ ትጥቅ ካልፈቱ የኒኩለር ትጥቃቸውን ካልፈቱ ዓለም ሰላም አያገኝም ማለት። ስለዚህ ቻይና ላይ ኑ ማዕቀብ እንጣልባት፣ ዓለም ሁሉ በቻይና ላይ ተደራጅቶ እናግልላት፣ እናርቃት አይነት ሐሳብ ነው። ያ እንዴት ይሆናል? በምን አቅም? መላ አውሮፓ እኮ ያጎበደደ ያለው ለቻይና እኮ አይችልም። ቻይናን ቀርቶ ኢራንን መቅጠም ሰማይ ምድሩን ያስጨነቀ እንዴ ዓለም የተወረወደበት እኮ
ማነው ቻይናን ችሎ የሚገጥም? የትኛው ወንድ የማይሆነውን አንዳንዴ ለሰሚ ግራ የሆነ ወሬ ማውራት ተገቢ አይደለም። ማንም የሚሞክረው ሞክራለች አሜሪካ። ያልሞከረች የለም። ያልሞከረችው ቻይናን ለመጣል አይቻልም፣ አይቻልም። ታየ እኮ ተፈተሸ እኮ በኢራን እኮ ታየ እኮ መሳሪያ ሁሉ አልቆ ውርደት ኢንቪዚብል የማይታይ የማይዳሰስ መንፈስ የሆነ ነው መሳሪያ ያላችሁት በሙሉ እንደ ቅጠል ሲረግፍ ዓለም እንደዚህ ቁጭ ብላ እንደ ፊልም እንደ ቁጭ ብላ ዋይ ለነዚህ ቀጣፊ ውሸታሞች እና ቻይና ምን እንደምትሰሩ እያንዳንዱ እንቅስቃሴያቸውን ታውቃለች። እያንዳንዱ ብላለች። ትናንትና ሰሞኑን በሰጠችው መግለጫ ቻይና የእስራኤል የስለላ ተቋማት ምን እየሰሩ እንደሆነ እግር በእግር እየተከታተልን ነው። እግር በእግር ደግሞ ይችላሉ። በሚሊተሪ፣ በቴክኖሎጂ፣ በኢንፎርሜሽን ቴክኖሎጂ በምን እነሱ ዓለምን ጥላ ያልሄዱበት ምን አለ እና የሚመጣጠንም አይደለም። እንደው ለእንካ ሰላምታ እኮ የሚሆን አይደለም። 1.4 ሚሊዮን ህዝብ ያለበት ቻይናን ህዝብ እስራኤል ለማስፈራራት እንዴት የሚሆን 1.4 ቢሊዮን መሆናቸው ብቻ እኮ አይደለም። እንደ ብረት ምሰሶ የጠነከሩ ህዝቦች ናቸው። ማንም ቻይናን ለማስፈራራት ድፍረቱም አቅሙም ሞራሉም ቦታውም አይመጥንለትም። አይመጥንም። አየኮ ዓለም እኮ አየኮ ይሄው በኢራን ዓለም በሙሉ ቁጭ ብሎ አየ፣ ታዘበ። ሎካስ ጉራ ብቻ ነው ስልቻ ቆልቆሎ ስልቻ የሚለው የቴዲ አፍሮ ዘፈን እኮ አሜሪካ ላይ ደረሰባት እኮ። ዓለም እያየ ደረሰባት እኮ። የሚወጡት እንዳልሆነ ያውቁታል። አይወጡትም። አሁንም ቢሆን እና ቻይና ለምን ከኢራን ጎን ቆመች ነው የሁሉ እብደት። እኛ ልክ ኢራቅን እንዳጠፋ ነው፣ ልክ ሶሪያ እንዳወደሙና ልክ ሊቢያን እንደጎልባበጥ ነው፣ ልክ የጋዛንን መሬት ሰማይና ምድሩ እንደጎልባበጥ ነው። ኢራንን ስንጎልባበጥ ቻይና ለምን ቁጭ ብላ አታይም? እና ቻይኖቹ ደግሞ የጎረቤት ቤት ሲቃጠል ቁጭ ብላ አይ ነው ወይ እነሱ ቤት እንደሚቃጠል ያውቃሉ። ራሽያኖቹን እቺን ያውቃሉ። ሰሜን ኮሪያኖች እቺን ያውቃሉ። ጉልቤዎች ጋር አፍ መካፈት የለም። ጉልቤዎችን ቀና ብሎ እኮ ነው የማያቸው። እውነት የሚፈሩበት ደረጃ ይሰቆጥጣቻል። እውነት ግን የሚፈሩ ቻይናን አንድ ነገር ከተናገረ ነገ ይቅርታ። ስንት ዙር ነው ትራምፕ ከመጣ ማዕቀብ የጣለው ቻይና ላይ? ስንት ዙር ነው ያነሳው? ለምን አነሳው? ለምን ጣለው? ስለማይችል አይችልም። ያን ማድረግ አይችልም። እብድብድ የሚያጫውተው ሌላው ምስኪኑ ዓለም ላይ ነው እንጂ ቻይና ላይ እብድብድ አይጫወትም። ትናንትና ከዋይት ሃውስ ኮረስፖንዳንት አሶሲዬሽን የሚል የግድያ ሙከራ ተደርጓል ተብሎ የተወራው ድራማ ከድራማ በኋላ ትራምፕ ሲጠየቅ እንዴት ነው በአዳራሽ ውስጥ ሌሎች ሰዎች ተጎዱ አልተጨነቁም ወይ ሲል እኔ ስለማንም አልማልጨነቅ እብድ ሰው ነኝ። ኦፍኮርስ እብድ አይደለም፣ ግን እብድብድ ያጫውተዋል። የሚሰራውን የሚያደርገውን ጠንቅቆ የሚያውቅ ነው። እሱም ዙሪያ ያሉትም ምን እንደሚሰሩ ምን እንደሚናገሩ ጠንቅቆ ያውቃል። ግን ሆን ብለው እብድብድ ያጫውታቸዋል። ለምን ቻይና ላይ እብድብድ አይጫወቱም? ለምን ሰሜን ኮሪያ ላይ እንደዛ አይጫወቱም? ለምን ራሽያ ላይ እንደዛ አይጫወቱም? ለምን? እሳት ነው የያዙት፣ ነበልባል ነው። እሳተ ገሞራ እጃቸው ላይ አለ። ይሄ እሳተ ገሞራ አበበን ከከበደ ከበደን ከጫላ ጫላን ከገብረ ትንሣኤ አይለይም። ጥሩግ ምሹክ ድፍጥጥ ነው የሚያደርግ። ስለዚህ ዓለም ባልሰነጠነበት ጊዜ ይህን ነገር እንደፈለገው ተጠቅመዋል። ዓለምን አሞኝተዋል። ዓለም ከእንቅልፏ አነቃ። አሁን እኮ አፍሪካ ህዝብ እንኳን በአቅሙ እኮ ተረድታ በአቅሙ አፍሪካ ጋር ትንሽ እየተረዳች ይመጣለች። እና የሚሳካ አይደለም ይሄ ዛቻ፣ ይሄ ማስፈራሪያ፣ ይሄ ምናምን አጠቃላይ ዓለም ደግሞ ለምሳሌ አውሮፓውያኖቹ ይሄ ቀውስ ከተፈጠረ ወዲህ እየወቀሱ ያሉት አሜሪካንና እስራኤልን ነው። ለምን? ይሄ ጦርነት ኢራኖቹ አልጀመሩ። የፈለገ ፈሪ ብትሆን የፈለገ ቦቅባቃ ብትሆን ይህን አትክድም። ጦርነት የጀመረ ራሱ አሜሪካና እስራኤሎች ናቸው። ስለዚህ ይህን ጦርነት ተከትሎ የሚመጣውን መዘዝ መውሰድ ያለበት ጦርነትን የጀመረ አካል ነው። ዓለም በዩክሬንና በራሽያ ጦርነት እየተተረማመሰች ነው።
በዚህ በኩል ደግሞ በአሜሪካና በኢራን መካከል የሚደረገው ጦርነት የዓለምን ኢኮኖሚ ባናቱን የተወከለው። ስለዚህ ይሄ ነገር ቀላል አይደለም። ኃላፊነቱ መውሰድ ያለባቸው ሁለቱ ሀገራችን እንደሆነ ዓለም ህዝብ የሚረዳው የሚያውቀው ነገር ነው። ይሄን ያሳው ነው። አሳሲሞቻችን ላይክ አድርጎ ሼር አድርጎ ወዳቻለሁ። ፒስ